ይሄ የጠነባ የፈረስ ሊግ ይብላኝ ለእናንተ። እኔስ ቀጣይ ዓመት እንግሊዝ ብሌድ ብጮት እኔ ሞቻለሁ። እኔ የገማ ሊግ እኔ ካምባላ ሻምፒዮንስ ግን ይጮታለሁ እንዳለ አራፉት ነው የምትተው አቴታ ነግሯችሁ ነው ታክቲክ የምትገቡት። ቆይ የፈረስ ሊግ የፈረስ እኔ እንደዚህ አይነት የገማ እኔ ከዚህ ትውልድ ነው የመጣሁት። ለማን አፍራለሁ እኔ አፍራለሁ። አርቲስቱን ደግሞ ወደድክም ጠላም ብሩኖ ያረጋል ወያ ላይ ጨጓራ ይነድላልሽ። ሰንደርላንድ ግራኒት ዣካ የልጅነቴ ማን ሄር ባርበር ሾፕ ክሎዝድ ይላል አባቴ። ገባርለ ዴ የዚህን ሰውዬ ጉድ ወደ ኔክስት ሲዝን ይቀጥላል። ኔክስት ሲዝንም ማን ዩናይትድ 5 ጌም እስኪያሸንፍ ጸጉሬን አልቆርጥም ቻሌንጅ እና ምን ሰርቶ ይብላ አባቴ። ምን አይነት ፐርፌክት ምሽት ማኑ ብሩኖ ማሲስት አላረገማ። እኔ ቋጠርኩበታ በቃ ቋጠርኩበት ማንዬ ገባ። የግል ጥቅም ነው ተረዳኛለህ። ቢያንስ አንተ አላማህን አለማሳካት ራሱ ማለት ሰውየው ማስቆረጥ እንዴት ነው ግን? የሆነ ሰዓት ላይ እኮ ለዋንጫ ነው የምትጮተው ምናምን እያላችሁ የነበረው 5 ጌም አሸነፋችሁ የዚህን ሰውዬ ጸጉር አታደጉትም። ገባ አይደለ? ግን እኔ እሱ ይመቸኛል በጣም ይመቸኝ። አሁን ባላማ ይቋጥርባችኋል በእርግጠኝነት። ምክንያቱም መንጀራ መተዳደሪያ አረጋችሁታ። መተዳደሪያ ቤተሰቦች አሉበት ነው። እኛ የምንደግፈው እኮ ፈልገናል። ምን ዩናይትድ 5 ጌም ቢያሸንፍ ምንም ቅር አይለኝም። ገባ? ግን ልጁ ምን ሰርቶ ይብላ? ገባ? ለሚስት ልጆች ምናምን አስቡለት እንጂ ገባር ላይ እኮ ቻሪቲ ነው። አስቧል። ገንዘብ ሳታወጣ የሰውን ህይወት መቀየር ማለት እኮ በጣም የሚቀጥለውን ቀን ቪዲዮ ገብቼ ሪፖስት አድርግለታለሁ። ያበደ ሰውዬ ማለት ቤስት ኮንተንት ክሬተር 5 games in a row until Man United not cutting my hair for 5 day 1000 of not cutting my hair until Man United win 5 games in a row እቺን ቃል እስካልሰማ ድረስ 1000 ድረስ እስከሰማ አልፈታህም ነው ማለት ገባረ። አልፈታህም። 2 ጌም ነው የቀረህ፣ 2 አሲስት ያስፈልጋል። ይቋጠራል። ዛሬ ካሪክ ነው ያስበላችሁ። ምን አስቦ ነው በቤንች የገባው ነው ማለት ገባ። ለመቼ ነው እያስቀመጣችሁ የነበረው? ለመቼ? ለረፍት ሲጀመር በወር አንዴ የሚጮህ ተጫዋች አይደለም። እንዳይጎዳብህ ነው። ፕሪሲዝን መስሎ ትችላለህ። ካሪክ ትችላለህ። የዩናይትድ ደጋፊ ጀለሴ ጋር ደውዬ ለዋንጫ እኮ ተስፋ ነበራችሁ ምን ሆናችሁ ነው አቻ የወጣችሁ ትለዋለሁ። አይ ሲዝኑ ሲጀምር ቲክቶክ ክሬቲቭ አዋርድ በልተናል እሱ ይበቃናል አለኝ። ነጥብ ስለጣለ ደስ ያለኝ መስሏችኋል? ወይ አሲስት ስለሌለ ነው። ኖ ሞር አሲስት። 2 ጨዋታ ይቀረናል፣ ገና እንጠብቃለን። ልታስቆርጪ ነበረ ወፍ አሲስቱም የለሽም። የኔን ሰርግ ታጅቢያለሽ፣ ጠብቂኝ። ትርፍዬ ጎፈሬ ትርፍዬ ጎፈሬ ብቅ በይ ዛሬ። ጨዋታውን ላላያችሁ ሃይላይቱ ይሄ ሰንደርላንድ ነው፣ እቺ ትርፌ ነች። ይኸውላችሁ በቃ ይሄ ነበር ሃይላይቱ ማለት ነው። ተከታታይ 5 ጨዋታ አሸነፈሽ ያን ሰውዬ ፀጉር ልታስቆርጪ ታስቁኛለሽ ነው የምልሽ። ታስቁኛለሽ ምድረ ቅሪላ ሁላ። አንዳንድ ሰዎች ግን ከነቆራ አልፎ የዚህ ሰውዬ ጉዳይ ግድ የሚሰጠን የሚመስላችሁ እንዴት እንደሆነ ጭንቅላታችሁ እያሰበ እንደሆነ በጣም ያስቀኛል ማለት ነው። እግዚአብሔርን ከልቤ ነው። ማንቸስተር ዩናይትድ የዚህ ሰውዬ ጉዳይ ግዱ አይደለም ማለት ነው። ምን አለ ክለቤ ሁልጊዜ 5 ጨዋታ ከሚጫወተው 5 ጨዋታ አንዱን 4ቱን እያሸነፈ አንዱን አቻ እየወጣ የዚህ ሰውዬ ፀጉር መሬት ውስጥ ቢቀበርለት እያደገ ነው። ምን አገባኝ? የሆነ ግለሰብ ተነስቶ ፀጉሬን አልቆረጥም 5 ጨዋታ ምናምን። ከዛ እስኪ ክለባችሁን ሄዳችሁ እያንዳንዳችሁ እዩት። 5 ጨዋታ ካሸነፈ መቼ ነው 4 ጨዋታ እያሸነፈ ክለቤ አንድ እየተሸነፈ አቻውላ አይደለም እየተሸነፈ ቤድ ማገኘው 12 ፖይንት በ5 ጨዋታ በጣም ጸዴ ነው ለኔ ማለት በቂ ነው። በጣም በቂ ነው። ስለዚህ ሰውዬኛ ምን አገባ? ነገም የሆነ ሰው ይነሳና ፀጉሬን ብብቴን ስላለ ምናምን ጉዳይ ከነቆራ ያለፈ አይደለም ማለት ነው። እና እናንተ ከነቆራ ሳልፋችሁት ሌላ ነገር መስሎ ተሰማችሁ የሆነ አላወኩም ብቻ ከነቆራ ታሳልፉታላችሁ በሚለው ነው። ይመቻችሁ። ብስሚላ እንኳንም አለቀ የሚያስበል ጨዋታ ነው ወላሂ ለአዚም በአላህ በቃ ዲንጃ ሴሌመንስ በጣም የሚገራርሙ ኳሶች ነበር ሲያወጣ የነበረው በቃ አንድ ለአንድ እየተገናኘ ማለት ነው። እኔ እንጃ ሌላው በቃ እኔ እንጃ ስላላሸነፈን ይሁን ምንም አልታየኝም። በቃ ምንም በቃ ሩጫችሁን ጨረሳችሁ ቻምፒየንስ ሊግ ገባችሁ። ለነገሩ ይሄ እከክ የሆነ ቡድን ነው። በዚህ አጋጣሚ እከክ ማለት ነው። አርሰናል ዋንጫ ሊበላ ነው። ዲዛይሯ የለችም እንደዚህ ጨዋታ አራፉት ወራታ አራ ወይ
ነበር እንደ የሆነ ጨዋታ ማለት ይሄ ነው። ያራዳ ልጆች ሆነ ብዬ ነው ያረፈርኩት። ሆነ ብዬ ነው የምልህ። ምክንያቱም ጨዋታውም እንደዚሁ ዘግይቷል። ከተጠበቀው አንሷል ነው የምልህ። ትንሽ ግለት ይታይና በቃ መጡ ሲባል ወዴት እንደሚሄዱ ጠራራ ፀሐይ ይመታቸዋል መሰለኝ። ወዴት እንደሚሄዱ ተጫዋቾቹም አይታወቁም ማለት ነው። እንዲህ ግን እያለን አንድን ተጫዋች አለማድነቅ አንችልም። ዣካ ምን አይነት ተጫዋች ነው? ጎብ ምን አይነት ክላስ ያለው ተጫዋች ነው የምልህ። ሜዳ ውስጥ እንደ እድሜው የሚጫወት አይመስልም ማለት ነው። እጅግ በጣም አስደናቂ ነበረ። ማንቸስተር ዩናይትዶች ቤት ደግሞ እጅግ በጣም ልዩ የነበረው ግብ ጠባቂው ሲሌማንስ ነው። ምን አይነት ግብ ጠባቂ ነው ወዳጅ! ምን አይነት ነው የምልህ። ፉት አድርጎ ነው የገባው መሰለኝ። ጠዋት የሆነ ቦታማ ደርሶ ሳይመጣ የቀረ አይመስለኝም። የሚገራርሙ ኳሶችን ነው ሲያድን የነበረው ማለት ነው። ያው ሰንደርላንዶች የተሻለ የግብ ዕድሎችን ሲሞክሩ ነበረ ማለት ነው። በማንቸስተር ዩናይትድ በኩል ይህን ያህል ነው የሚባል ነገር ነበር እንቅስቃሴ ስናይ የነበረው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንግ ይደረግ። ስለ ጨዋታ ውስጥ ምንድን ነው እንዴት ነው? ማንቼም በባሌም በቦሌም ቶፕ ፎር ጨርሳለች። ጣቷን ግን ይሁን ሲጀመር እኮ አማድ አሁንም ሰንደርላንድ ያለ መስሎት ነው እንጂ ከብዶት አይደለም። አማድ ቦይች ነው አማድ ግን ፍቅስ አማድ አንተ ሲጀመር ስሙ አማድ አይደለም። እኔ እናቴ እኔ 3 ወሩን ከማዱኬ ጋር ነው ከማርቲኔሊ ጋር ነው የነበርኩ አንሱ እኔ ዩናይትድ መጥፎ ፐርፎርማንስን ቢያሳይም ከሽንፈት ግን ድኗል። ብሩኖ ፈርናንዴዝ ዛሬም አሲስት ሳያደርግ ወጥቷል። በ36ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ስታዲየም ኦፍ ላይት ላይ በመጓዝ ሰንደርላንድን ገጥሞ 0-0 በመለየት ነው ነጥብ ተጋርቶ የወጣው። በዚህ ጨዋታ ላይ ሰንደርላንዶች በጣም ብልጫውን ወስዶ ተጫውቶ ነበረ። የጎሎችን በመፍጠር በማጥቃቱ ረገድ በጣም የተሻለው ቡድን ነበሩ። ሴኒ ሌመንስ በጨዋታ ላይ ድንቅ ሴቮችን ባያደርግባቸው ኖሮ አትሊስት ይህንን ጨዋታ በአንድ ጎል ልዩነት የማሸነፍ ሰፊ እድል ነበራቸው። እድሜ ለሴኒ ሌመንስ ይሁንና ዩናይትድ ግን ከሽንፈት ድኗል ማለት ነው። በዚህ ጨዋታ ላይም ያየንባቸው ኢነርጂ ቀዝቀዝ ያለ ነበር። እርግጥ ዩናይትድ በቀጣዩ ውድድር ዓመት በአውሮፓ ቻምፒየንስ ሊግ መሳተፉን ማራገጡን አስመልክቶ ይሆናል በተጫዋቾች ላይ የተቀዛቀዘ ስሜት ተመልክተን የነበረው። ይህ ደጋፊም እንግዲህ በቀጣዩ ውድድር ዓመት ካልሆነ በስተቀር በዘንድሮ ውድድር ዓመት ዩናይትድ 5 ጨዋታዎችን ተከታታይ ካላሸነፈ ጸጉሬን አልቆረጥም ያለ ቢሆንም ነገር ግን ዘንድሮ ዩናይትድ 5 ጨዋታዎችን ሳያሸንፍ የውድድር ዓመቱ እንደሚጠናቀቅ ተራግጧል። ቀሪ 2 የፕሪሚየር ሊግ ጨዋታዎች ብቻ ናቸው የሚቀሩት ማለት ነው። ብሩኖ ፈርናንዴዝም ዛሬ አሲስት ያደርጋል ብዬ በተስፋ ጠብቄ የነበረ ነገር ግን ያንን ማድረግ ሳይችል ወጥቷል። ሌሎች 2 ቀሪ የፕሪሚየር ሊግ ጨዋታዎችን የመጠበቅ ግዴታ ውስጥ ይገባል ማለት ነው። በእነዚህ 2 ጨዋታዎች ውስጥ አንድ አሲስት ማድረግ የሚችል ከሆነ ሪካርዱን ይጋራል። 2 አሲስቶችን ማድረግ የሚችል ከሆነ ደግሞ ሪካርዱን የግሉ ያደርገዋል ማለት ነው። ለማንኛውም ብሩኖ ይሄን ሪካርድ የሚያሻሽል ይመስላችኋል? ሐሳባችሁን አጋሩኝ። በዚህ ጨዋታ ላይ የመጨረሻ ደቂቃዎች ላይ ነበር ዩናይትድ ለማጥቃት ሞክሮ የነበረው ማለት ነው። ብሩኖ ፈርናንዴዝም አንዳንድ የግብ ዕድሎችን ለመፍጠር ሞክሮ ነበር በመጨረሻ ደቂቃዎች ላይ። ከዛ ውጪ ግን በጨዋታ ላይ እንደ ቡድን ዩናይትድ ጥሩ አልነበረ ማለት ይቻላል። ስለዚህ ጨዋታ ያላችሁን ሐሳብ አጋሩኝ። የፕላስ ምልክት መጫ እንዳትረሱ። ወይ ብሩኖ እየቋጠርኩልህ ነበር እኔ በእውነት እኔ ለአሲስቱ የፍሬን ነው የምላችሁ። እኔ ከፎቶ ልታስብሩኝ ነው እንጂ ማው ብሩኖ ጨዋታው ልክ አለቀ ብሎ ዳኛው ፊሽካ ሲነፋ ሄደና ምን አለው መሰል ሜላት እባክሽ ደቂቃ ጨምርልኝ አላና ምን ነው ይላል ዳኛው አሲስት አለብኝ ፕሊዝ ደቂቃ ጨምርልኛል። ከዚህ በእናትህ እንደ ካለቀ ጨዋታ አለቀ። ለማንኛውም ጀምአው ደባሪ ጨዋታ በቃ አላማ የሌለው ኳስ ስትጫወት እንዲህ ነው። የምሬን በቃ ለሆነ አላማ መጫወት አለብህ። ዩናይትድ አሁን በቃ ቶፕ ፎርሙን ሴኪዩር አድርጓል ምናምን ነገር በቃ አላማ ቢስ የሆነ ጨዋታ እንደገና ጨዋታ የማሸነፍ ፍላጎት ያለው ራሱ ቲም አይደለም። አሲስት ብሩኖን እንዲያደርግ ፍላጎት ያለው ቲም የሚመስል ጨዋታ ይጫወታሉ፣ ግን ብሩኖ አሲስት አያደርግም። ኳስ የሚጠቀም ቲም አይደለም እንደዚህ አይነት አጋጣሚዎች። ለማንኛውም ግን 0-0 በሆነ ውጤት ዩናይትድ ጨርሷል። ምንም የማታወሩለት ጨዋታ ነው ግልጹ ለመናገር። በቃ ሜላት ባኪሽ ደቂቃ ጨምርልኝ የሚለው ብቻ ነው የዚህ ነገር ዋናው ዜና ማለት ነው። ትርፌ ለትምጥላለች ይየማ ታንኪዩ። ኧረ እባክህ አንተ ሰውዬ ተቆረጥ። ኧረ እባክህ ተቆረጥ። ኧረ ተው እንዲሁ ቀጭመህ ነው መቀረው። ኧረ ቀምለህ ነው መቀረው። ኧረ ተቆረጥ። ዩናይትድ እንደሆነ እንደው ችላ ብሎሃል እኮ ረስቶሃል እኮ የኔ ወንድም እንዴ 3 ጨዋታ ተከታታይ አሸነፈ። ሊቨርፑልን፣ ብሬንትፎርድን፣ ቼልሲ ምን አሸነፈና የሰውዬ ይሄንንም አሸንፈው ቀጣይ በቀረው ደግሞ ጨዋታ ላይ ይቆረጣል ብዬ ተስፋ አድርጌ ነበር። ግን ይሄ ሰውዬ ቀጣይ ዓመት ድረስ አይቆረጥም። ኧረ ሻካ ክሎታል አሉ። ኧረ ወይኔ በቃ ቀመለ እንዲህ እንደቀል በቃ እኮ አሁን እኮ የትርፌን እኮ ኢሜጅ እኮ እያበላሽ ያለ ሰው ቢኖር እኮ ይሄ እኮ ነው። እኔ ልንገራችሁ ካልተቆረጠ ወጉት የምሬን ነው እላችሁ። ማንቸስተር ዩናይትድ ሁለቱም ዓላማ አልተሳካም።
ጸጉር የሚቆረጠው ልጅ እንደገና ከቀጣዩ ጨዋታ አንድ ነው ይጀምራል በሚቀጥለው ዓመት። የብሩኖ ፈርናንዴዝ ግን አሁንም የመሳካት እድል አለው። ቀጣዩ ሁለት ጨዋታዎች ስላሉ ዓመቱ ስላለቀለት ዓመቱ መጨረሻ ላይ ይቆረጣል። በዚህ የዘንድሮ ዓመት ነው ያለው። እንደው ቢቆረጥ ይሻላል ግን መጥፎ እድል ነው እኮ። ኧረ እንዴ ምን ሰው አይደል? ሁለቱ ዩናይትድ አቻ ወጥቷል። በቃ ጸጉር መቆረጥ የለም። ጅላስ በቃ አምኖ ጸጉሬን እኔ ምን አገባኝ ብሎ ቢቆረጥ ነው የሚሻለው። አለበለዚያ ይሞታል ማለት ነው ሳይቆረጠው። 5 በተከታታይ ማሸነፍ ይሄን ያህል ከባድ ሆኖ ሳይሆን ማለት ነው። ከዚህ በኋላ 5 በተከታታይ ራሱ እስኪጮቱ ስንትና ስንት ወር ነው። አሁን ኦልሬዲ 2 ጨዋታ ነው 3 ጨዋታ ነው የቀረው። ፕሪሚየር ሊግ እስኪመለስ 1 2 3 ወራት አሉ። ሲጀመር ያ ሰውዬ ነው ከኪ ሆነባቸው። እኔም ባይዘ ይሄንን ሰንደርላንድ ማሸነፍ የሚችሉ ከሆነ አዌ ሄደው ቀጣይ በሜዳቸው ነው ኖቲንጋምን ያሸንፉታል፣ ልጁም ይቆረጣል ብዬ ነበር። ግን ወፍ ለማንኛውም እዚህ ጨዋታ ላይ በኢየሱስ ዩናይትድ ከ80 ደቂቃ በኋላ ነበር በቃ የሚገርም ጨዋታ ሲጮት የነበረው። ኩኒያ የበላቸው እድሎች አሉ። ብሩኖ ድጋሚ አሲስት አላረገም፣ ተመስገን። ምክንያቱም ከኬቨን ደ ብሮይን ይበልጣል እየተባለ ነው አሁንም። ኤኒዌይ ምርጥ እንቅስቃሴ አድርገው ነበር። ሜኑ የሚባለው ልጅ እኔ ሳየው በጣም በቃ የተለወጠብኝ ልጅ ነው። ሜቢ ተሳስቶም ሊሆን ይችላል፣ ግን ባየሁት ሰዓት በሙሉ የሚገራርም ጥሩ ስራ ነበር ሲሰራ የነበረው። ለማንኛውም ዩናይትዳውያን ይመቻችሁ። እሱን ነው የፈለኩት። አንተን ነው የፈለገችው። ራስሽ ነይ በላት፣ ራስሽ ነይ ብሏል። ቆይ እሱ ማን ስለሆነ ነው? ራሱን ጥራው። ማን ስለሆንክ ነው አንተ? አቦ የራስሽ ጉዳይ ነው። አቦ የራስሽ ጉዳይ ነው አለ። ዩናይትድ አቻ ወጥቷል። በቃ ጸጉር መቆረጥ የለም። ጅላስ በቃ አምኖ ጸጉሬን እኔ ምን አገባኝ ብሎ ቢቆረጥ ነው የሚሻለው። አለበለዚያ ይሞታል ማለት ነው ሳይቆረጠው። 5 በተከታታይ ማሸነፍ ይሄን ያህል ከባድ ሆኖ ሳይሆን ማለት ነው። ከዚህ በኋላ 5 በተከታታይ ራሱ እስኪጮቱ ስንትና ስንት ወር ነው። አሁን ኦልሬዲ 2 ጨዋታ ነው 3 ጨዋታ ነው የቀረው። ፕሪሚየር ሊግ እስኪመለስ 1 2 3 ወራት አሉ። ሲጀመር ያ ሰውዬ ነው ከኪ ሆነባቸው። እኔም ባይዘ ይሄንን ሰንደርላንድ ማሸነፍ የሚችሉ ከሆነ አዌ ሄደው ቀጣይ በሜዳቸው ነው ኖቲንጋምን ያሸንፉታል፣ ልጁም ይቆረጣል ብዬ ነበር። ግን ወፍ ለማንኛውም እዚህ ጨዋታ ላይ በኢየሱስ ዩናይትድ ከ80 ደቂቃ በኋላ ነበር በቃ የሚገርም ጨዋታ ሲጮት የነበረው። ኩኒያ የበላቸው እድሎች አሉ። ብሩኖ ድጋሚ አሲስት አላረገም፣ ተመስገን። ምክንያቱም ከኬቨን ደ ብሮይን ይበልጣል እየተባለ ነው አሁንም። ኤኒዌይ ምርጥ እንቅስቃሴ አድርገው ነበር። ሜኑ የሚባለው ልጅ እኔ ሳየው በጣም በቃ የተለወጠብኝ ልጅ ነው። ሜቢ ተሳስቶም ሊሆን ይችላል፣ ግን ባየሁት ሰዓት በሙሉ የሚገራርም ጥሩ ስራ ነበር ሲሰራ የነበረው። ለማንኛውም ዩናይትዳውያን ይመቻችሁ። ቢስሚላ ፋሚሊ፣ ምን አይነት ደባሪ ጨዋታ ነው መሰላችሁ? ቢስሚላ ያልኩት ስለደበረኝ ነው። በጣም የሚያስጠላ ጨዋታ ነበር። ቶሎ ባለቀ። እኔ ማንቸስተር የተጫወተ ቶሎ ባለቀ ያልኩበት ጨዋታ ዛሬ ነው። በእርግጥ ለምንም ስለማይጫወታ ምንም ያው እንደ ሻምፒዮንስ ሊጉንም ስላረጋገጠ ዩናይትድ ለዛም ይመስለኛል። ግን ሁሌ ከትላልቅ ቡድን ጋር መጫወት አለብን እንደ ዩናይትድ ምርጥ ለመሆን ቶፕ 6 ምናምን ያሉ ቡድኖች ጋር መጫወት አለብን ማለት ነው። እንደዚህ አይነት ቡድን ጋር ስንጫወት በቃ እንደዚህ ነው የሚሆኑት። በእርግጥ የካስሽ አለመኖር እና የሴስኮ አለመኖር በጣም ጎርቶታል ብዬ አስባለሁ። የመሀል ክፍሉ ሰንደርላንድ እንዴት እንደተቆጣጠረ አይታችሁታል አይደል? ካስሽ ስለሌለ በጣም የበላይነት ነበር። እንደውም 3 ነጥብ ሊገባቸው ይገባ ነበር እነሱ ብዬ አስባለሁ። ከጨዋታው አንጻር በጣም አሪፍ ነበሩ እነሱና ግን ዋናው ክለባችንን ሜዳ ላይ ማየታችን ነው። አሁን እንግዲህ 2 ጨዋታ ቀርቷል። በእርግጥ ዛሬ ትንሽ ሊያበሳጭ የሚችለው የቡርኖ አሲስት አለማድረግ የሱ ነው ከዚህ በኋላ ማንቸስተር እንጂ ሌላው ሁሉ ነገር የሚፈልገውን ነገር አሳክቷል ብዬ አስባለሁ። ግን ጨዋታው በተለይ ለገለልተኛ ደባሪ ነበር። እስቲ ለማንኛውም ዩናይትድ ፋሚሊ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ